ሪዳኒ ሻውን የትገባ ይባላልሽ ወይ ሲፈልጉት የማይገኝ እንከፍ ምን ባረገው ነው የሚሻለኝ በፈጣሪ ግን ቆይ ራሴ ለጸጋብ ደውልላት ምን ችግር አለ ሄሎ ጸጋ ምን ቀረሽ? አንቺ ግን በህይወት አለሽ? እንድሞት ፈልገሽ ነበር? ጸጋኔ እንደዛ አላልኩ። እና በህይወት አለሽ ማለት ምን ማለት ነው? ግን ደህና ነሽ? ደህንነት ያሳስቦሽ ነው የደወልሽው? አዎ። ከሆነ እሺ፣ መልካም ቀን። ቆይ እንዳትዘጊው። ምን ቀረሽ? በእናትሽ ላገኝሽ እፈልጋለሁ። የት ነው ያለሽው? ለምንድን ነው የምታገኙ? ማውራሽ ነገር ስላለኝ። በስልክ አይሆንም እኮ። በስልክ አይደለም በአካል ነው አግኝቼሽ ላውራሽ የምፈልገው። ጥሩ። እንደዛ ከሆነ ከትምህርት ቤት ስትወጪ ደውይልኝ። ከፈለግሽ ግን አሁን አስፈቅጄ መውጣት ትችላለሁ። እንደዛ አይሆንም። በሰዓትሽ ስትወጪ ደውይልኝ። እሺ። ቹቹ እስካሁን በቂ ረፍት ስለሰጠውሽ ይበቃሻል። አሁን ደግሞ ልመለስና በነፍስሽ ልጫወት። እስቲ ለማንኛውም በምን አይነት ሁኔታ ላይ እንዳሉ የመረጃ ምንጮችን ክሊክ እናድርግ። ጸጋ በአሁኑ የያሬድን መጨረሻ እስካገኝ ድረስ መቼም አልፈታሽም። እንዴ ጆኒ እንዴ መጣ? ምን ነው መምጣት አልነበረብኝም እንዴ? አይ እንደዛ አላልኩም። ሰብለ ካየች ይደብራታል ብዬ ነው። እሱማ ይደብራታል፣ ግን ያው ለቅድሙ ይቅርታ አለሽ ነው። ይቅርታ? ለምን? ቅድም ሰብለ ያስቀየመች ስለመሰለኝ። ችግር የለውም። እዚህ ግቢ የለመድኩት እህቶቹን ስድብ ነው። አትቀየሚያት፣ ያው ፍቅር ምናምን ስለሆነባት ነው። ያው ትንሽ ቅናት ቢጤ ስለያዛት ነው እንጂ እንደዚህ ተናጋሪ ሆነ አይደለም። ለነገሩ እውነት አላት። አንተን የመሰለ ታዋቂ ቲክቶከር የማያይክ አይኖርም። በደንብ ልጠብቅ ይገባል። አንቺም ደግሞ አጋናንሽው። አረ እንደውም ማሳነስኩት። ምን ያህል ተፈላጊ እንደሆንክ ለማወቅ እኮ ላይቭ ስትገባ እህቶቹን ኮሜንት ማንበብ ብቻ በቂ ነው። ሁሉም እኮ ለፍቅር ብቻ አይደለም፣ አብሮ ሆኖ ለመታወቅም ጭምር ነው። አንቺም ለመታወቅ ነው እያልከኝ ነው? ሁሉም ለመታወቅ ነው፣ ግን ያው ለመታወቅ ብለን የምንሄድበት መንገድ ይለያያል። ስብዕና ደስ ይላል። አንቺ ልጅ ሙገሳሽ እየበዛብኝ ነው። ስለሚገባህ ነው። ከኤልያስ ጋር እንዴት ናችሁ? መቼስ እሱን ብለሽ እዚህ ድረስ የመጣሽው የሆነ ምክንያት ቢኖራችሁ ነው። እሱን በቅርበት ለማየት ነው አመጣጤ። ያ ማለት ግን እሱ እሺ ቢለኝ አብሬ ያልሆነም ማለት አይደለም። ምን ያህል እንደምትወጂው እየከፈልሽ ያለሽው ዋጋ ያሳያል። ኤልያስ ግን በጣም እድለኛ ነው። ምን ዋጋ አለው ብለህ ነው? ልፋት ብቻ። ፍቅር ያፈቀሩትን ማግኘት ብቻ አይደለም፣ እንደማያገኙትም እያወቁ ማፍቀርም ጭምር ነው። ልክ እንደኔ ማለት ነው። ያንቺ ጣፈንታ እኮ ገና አልታወቀም። ስመጣ ፍቅረኛ ይዞ ነው ያገኘሁት። ታዲያ ከዚህ በላይ ተስፋ የሚያስቆርጥ ነገር አለ? ነገን ተስፋ ማድረግ መልካም ነው። ግን ስታወራ ምን ያህል እየገረምከኝ እንደሆነ ታውቃለህ? ምን ነው ገረመሽ? እንደሰማሁት ከሆነ ከሌላ ጋር ትዋደዱ፣ ግን እኔ ከሱ ጋር እንደሆን ፍላጎት እንዳለ እያሳየኸኝ ነው። ላንቺ አስቤ ነው። ጥሩ ፍቅር ካለን እኮ እሱም ተጠቃሚ ነው። እሱን ልክ ነሽ። ነው ወይስ እኔና እሱ አብረን ብንሆን የምታገኘው ኮሚሽን አለ? አይጠፋም። በቃ ልሂድ። እሺ ደግሞ ሰብለ አይተል ነገሩ እንዳይበላሽ። ስለ ቪዲዮ ደግሞ አስቤ እነግርሃለሁ። እሺ ቻው ቻው።
ቤዛ ምን አስመልክቶ ነው ይሉፍት ነው ኢላይ ሆኖ አዲስ ነገሮች የተፈጠሩ ነው ምንድን ነው ሳልሰለች ለጸጋ በተደጋጋሚ እየደወልኩላት ነበር ከዛ አነሳችልኝ የምርሽ ነው እና ደህና ነች አዎ ደህና ነች በጣም አሪፍ እና መቼ ልታገኛት አሰብሽ ከክላስ መልስ አገኘሻለሁ ብላኛለች በጣም ደስ ብሎኛል አስበዋል እሷን አገኘኋት ማለት እኮ ስለ ያሬድ በጣም ትልቅ ፍንጭ ላገኝ እችላለሁ ማለት ነው ታዲያ ይሄ ደስ አይልም የምር ደስ ይላል ጥሩ ዜና ነው እንኳን ደስ አለሽ አመሰግናለሁ ኢላሁን ግን መሄድ አለብኝ እሺ መልካም ቀን ይሁንልሽ ባይ እባክሽ ዘሩ ሰብለ እንዴት ነሽ? ምን ፈልግሽ? እንዴ ምን ማለት ነው? ደህንነትሽን ልጠይቅ ነው። አንቺ የኔ ደህንነት አሳስቦሽ ማለት ነው? ምን ማለትሽ ነው? ምንም ቢሆን እኮ ጓደኛሞች ነበርን ነው። እንደዚህ ፍቅር አይንሽን ሳያውርሽ በፊት አንቺን ፍቅረኛ ላይ ሙጥኝ ሳቲ በፊት ማለት ነው። እንደማይወድሽ እኮ አንቺ ምንም ጠንቅቀን እናውቃለን። እንደፈለግሽ ማሰብ ትችያለሽ። እኔና እሱ ግን ፍቅረኛሞች ነን። በቃሽ። አሁን የመጣሽበትን ተናገሪና ከዚህ ጅል ይቀመጣል እንዳደራ ሰው ክፉም ሰራ ደግም ሰራ ሁሉም እጁን ያገኘዋል ቢዘገይ እንጂ መች ይቀራል የሚለው ዘፈን ታውቂዋለሽ? እንኳን እኔ አንቺ ማውቀሽዋል። እንግዲህ በእኔ ላይ ስታደርጊ የነበረው ይሄው አሁን ጊዜውን ጠብቆ ሊከፍልሽ ነው ማለት። አንቺ ምን አደረኩሽ? ከፍቅረኛ ራቂ ስልሽ አይናውጥሽ በድብቅ ስታገኙ ነበር። ስሚ ኤላም በድብቅ ማገኝበት ምንም ምክንያት የለኝም። ለዛ ነው ዞር ባልኩኝ ቁጥር ከስሩ ማገኝሽ። የነገሮች መገጣጠም ነው እንጂ ሁሉ ጊዜም በምክንያት ነበር ማገኘው። ምናልባት ምክንያቱን አንቺ ሆን ብለሽ የምትፈጥሩ ይሆናል። ማመን አለማመን የራሽ ፋንታ ነው። አሁን ደግሞ በተራሽ እኔ ሲሰማኝ የነበረውን ስሜት ታስተናግጂዋለሽ። ስለምን እንደምታወሪ? የዛኔ የሚቀርብልሽ ምክንያት ይዋጥልሽ አይዋጥልሽ የምናየው ይሆናል። መናገር የፈለግሽው ለምንድን ነው በቀጥታ ማትናገሪው? አዲስ ተቀናቃኝ መጥቶብሻል። ኦ ባልሳሳት ስለ ብርክቲ ነው የምታወሪው? እሷ እኮ ታዲያ ያንቺ ስጋት ናት እንጂ እኔ አይደለች። ኤላን ብላ መሰለኝ ሀገር አቋርጣ የመጣችሁ። ያንቺም ስጋት ናት። ኤላን ስለወደደችው እኔን ምን ትነካኛለች? ጆኒን ከነካካችሁስ? በዛ ላይ በጣም የምትወደው ቲክቶከር ነው። እሷም ቲክቶከር ናት። ስለ አስተያየትሽ አመሰግናለሁ፣ ግን ምንም የሚፈጠር ነገር የለም። ግን እኔ ካየሁት ነገር አንጻር የሆነ የሚፈጠር ነገር ሊኖር ይችላል ብዬ አስባለሁ። ምን አየሽ? አሁን ስመጣ ጆኒና ብርክቲ አፍላፍ ገጥሞ ሲያወሩ ነበረ። ምን እንደሚያወሩ ባልሰማም በወሬያቸው በጣም ደስተኛና የተግባቡ ይመስላሉ። አላምንሽም። ያው ልክ አንቺ ስለሌላ ስትነግሪኝ እንደማላምንሽ ማለት ነው። የኔን ፍቅር ለመበጥበጥ ከማሰብሽ በፊት ሂጂና የተንጋደደ ፍቅርሽን አስተካኪ ካልሽሽ። እንግዲህ ቻው የድሮ ጓደኛዬ። እውነቷን ይሆን እንዴ? ማኪያ አንድ ነገር ልንገርሽ፣ እንደው እንዳትቀየም ከልብ አይደለም። የአየሩ ሁኔታ የአየሩ ጸባይ ይኸውልሽ። ቤት ታዲያ አደራ ስንደርስ እማኪያ አባኪያ አንባባል በፍጹም። እሺ ቂሙን ልንባባል ነው። ይኸውልሽ እኔን አሻቲቲ ነሽ። አንተስ ኪዱ ብለህ ልትጠራኝ ነው? እንዴት ብዬ እንዴት ችዬ ኪዱ እልሻለሁ? አንቺ ማለት እኮ የአካሌ ፈላጭ ደም ስሬ እኮ ነሽ፣ መዘዋወሪያ ደሜ እኮ ነሽ እኮ አንቺ። እንዴት ብዬ እንዴት ችዬ እንዴት አችሉኝ ኪዱ እልሻለሁ? እኔም እኮ እሱ ማድረግ ስለማልችል ነው አንተን ህይወቴን አካላቴን እንዴት ብዬ ነው አሻንቲ ብዬ የምጠራው? እንዴ ይኸውልሽ አደራ ግን ጀግናው ጋር ስንደርስ እማኪያ አባኪያ ከተባባልን ጀግናው ሙድ ይዝብኛል። እኔ አልፈልግም። ቆይ አባቴ እልል ያለ አራዳ ነው ይረዳናል ምናምን ስትል አልነበር? እሱማው አባኪያ ባልለም እኮ ፎንቃ እንዳለብን ሊረዳ ይችላል። አውቃለሁ የኔ ቆንጆ። ግን ይሁን። ምንድነው እንደዚህ የምትወዘጋገቡት? እባክህ ችግር ተፈጥሯል። ብቻ አሁንም ያ ሰርካር እንደው በአሁኑ እንኳን ሰርካር አይደለም። እሺ እና ማን ነው? አባኪያ ጀግናው ሊያስታውቀኝ። ጀግናው ፈጆን። አዎ ሚኪ፣ አሁን ገና ፈንጂ ረገጣችሁ አንተ። ቆይንም ቢሆንላ ነው የምታስተዋውቃት እንዴ? ግማሽ አካላቴ ያጥንቴ ፍላጭ ብዬ ነው። ኧረ እባክህ እጂ እንኳን ፋየው ይቅርና ማለት ነው እኛ ራስ መች ካፕልናታችሁን አምነን ተቀበልን። ምን ቀራችሁ? ነፍ ነገር ነው። ለምሳሌ ምን?
አላ ያው ካፕሎች የሚሆኑትን ነገር ስትሆኑ አልሸውፍንም። ስግጥና እኮ ሲከማች ሚኪን ይመስላል ማለት ይሄ ነው። ፊት አይደል እንዴ ሸራ ስንጓተት ስንብላላ ስመጠኝ ስመጣት ያል ነው አይደል? አይገባውም። እሱንም አይተናል። እና ምን ፈልክ? አዳ እንዴ ምንድነው አንተ ደግሞ አሰግጣ ሚኪ ደግሞ አተሰፍረኛ ብቻ ብላ አድርገናል እንዳትሉ እንዴ ብናደርግ ባናደርግ አንተ ምን አገባ? መቼም ሚዜ መሆን አይቀርም አይደለ? ሚዜ ሰውን ደግሞ ጥያቄዎች መጠየቅ አይጠቀም። ጥያቄዎችን ስጠየቅ ደግሞ በአግባቡ መመለስ አለብኝ አይደለም? እማክዬ ልንገረው ወይ አባክዬ አትንገረው። አንቸኩል ቀስ ብለን ነበር። አንቸኩል ሲያሳ ሚኪ እኮ ምስኪን እኮ ነው። በእናትሽ አልንገረው ከነጨራሹ። በቃ እንግዲህ ምን ላድርግ? ታውቆጣች። አሁን ለጠየቅን ጥያቄ ማብራሪያውን ስጠን በቃ። ምንድነው ግራ ያጋባችሁ? ጀግናው ፊት እማክያ አባክያ ስንባባል ቢያቀብን ፍቅራችንን ይነቃል ብለን ፈራን። ባንባባል ደግሞ እኔና እማክያ ፍቅራችን ይቀዘቅዛል ብለን ደግሞ በአንድ በኩል ፈራን። ምን እናድርግ? እናማ ሚኪዬ ምን ብለን እንጠራራ ከማክዬ ጋር ብለን እኮ ስንከራከር ነው የደረስኩ። ቆይ ግን ለምን አንተ እሷን ሚኪ አትላትም? እሷ ደግሞ አንተን አቡሻ ለምን አትልም? ቀላልኩ ደፋር እቺን የመሰለች እንደ በሬ ያነጠነጠች ሻኛዋን አታየውም እንዴ? ሚኪ ብዬ ስጠራ ትንሽ አታፍርም? እና ምንድን ይኸው ለሚኪ ተው በእናትህ አንተ ማለት እኮ ጥቁረታ አልኩት። ክፉ አታናግረኝ ሚኪ፣ ክፉ አታናግረኝ። ምን እንትን ታካብዳላችሁ? ለእናንተ አስቤ ነው የኔ መሰለ ወርቅ ስሜን የተናገርኩት። ሲያስጠሉ ያዳዳዛ አረግበል ቦርጫም ጠቋራ ማኪያሽ በልብሽ እኮ እንደተናደርሽ ተሰምቶኛል። ተረጋጊ። ይሄ የሆነ ደፋር ስለሆነ ነው ንግግሩ። አያምር፣ መልኩ አያምር፣ ቦርጫ አያምር። በቃ ተረጋጋ። ረዳሃለሽ። እሺ እኔ እናት እረጋጋለሁ። አንቺ ብቻ እንትን በይ እሺ። ታዲያ አሁን ምን ይሻላል? ምን ብንለው ነው የሚሻለው? በቃ ለዛሬ እንደምንም ብለን በስማችን እንጠራራ፣ ግን ደግሞ ግልጽ አድርጋ ነው በፍቅር ስማችን እንጠራራ ነው ይሻላል አይደል? እስታይ ለማኪዬ እንደው አንቺን የሰጠኝ ጌታ መለክፈል ውለታ። ሄሎ አልሚ፣ ይሰማኛል። የለም ጥሩ መረጃ አለኝ። ምንድን ነው? ጸጋ ምን ሆነች? ቤዛ ከትምህርት ቤት ከወጣች በኋላ ከጸጋ ጋር ሊገናኙ ተቀጣጥሯል። የምርህ ነው? የለም እኔ አላምንም። አዎ አልሚ። እንዴ ቆይ እንዴት ይሄ ሊሆን ቻለ? ደጋግሜ ስደውልላት አነሳችልኝ ነው ያለችኝ። እሺ የት እንደተቀጣጠሩ አውቃል? እሱን አላውቅም፣ ግን ያለሽ አማራጭ አንድ ብቻ ነው። ያው ቤዛ ከትምህርት ቤት ስትወጣ ተቀጣጥሎ ጸጋ የት እንዳለች ማወቅ። እሺ እሱ ጥሩ አማራጭ ነው። መፍጠን ይኖርብሻል። እሺ አሁኑን መጣው። እሺ አንድ የመጨረሻ ነገር። ምንድን ነው? ለቤዛ ያሬድ ደህና ነው፣ በቅርቡ ይመጣል የሚል የፖስታ ደብዳቤ ደርሷታል። የላከላት ሰው ታውቃል? እኔ እንጃ፣ እሷም አታውቅም። እርግጠኛ ነህ? አዎ እኔ አንቺ እንዳደረግሽው ገምቼ ነበረ። ማለት ያው ባለፈው ዕለት ከሰጠሁሽ ኢንፎርሜሽን አንፃር ማለት ነው። ኤላዬ በጣም ጥሩ ስራ ነው የሰራኸው። እሺ ብቻ ቤዛ እንዳታመልጥሽ መፍጠን ይኖርብሻል። እሱን ለእኔ ጣለው፣ አታስብ። እሺ አለ። ሮቤል ስራ ላይ ነኝ ያልከኝ ያሬድን እየጠበቅኩ እንደነበረ አሁን በደንብ ግልጽ ሆኖልኛል። ያ ማለት ያሬድ ካናዳ አልሄደም ማለት ነው። የሆነ ቦታ ሆን ብሎ ደብቀውት ነበር ማለት ነው። በጣም ጥሩ። ጆይ እንዴት ነህ? እና ብቻህን? አይ ምንም እንዲሁ ፈልግ የሆነ ላማክር የምፈልገው ነገር ነበር። ምንድን ነው? ግን መጀመሪያ በጥሉ ምክንያት የተጎዳው ተሽሎሃል? አይ ብዙም እኮ አይደለም። እንደ ልብ ለመንቀሳቀስ ለመስራት ካላስቻለ ብዬ እኮ ነው። ምን አስበሽ ነው? ኧረ እኔ ምንም አላሰብኩም፣ ግን ድርሰቱ እስከሚያልቅ ድረስ ለምን በዘፈን አንሰራም ብዬ እኮ ነው። ይቻላል። ሳስበው በደንብ ቫይራል የሚወጣ ይመስለኛል። ቆንጆ አድርገን ከሰራነው እኮ መታየቱ አይቀርም። ምናልባት ዘፈኑ ነው እንጂ። በጣም ወደው ዘፈን አለ። እንደውም ቆይ ልስፈንልህ። ሀቢብቲ የኔ ፍቅር የኔ ስብስብ
ነፍስ ነገር የታደልኩሽ በሰው ሀገር ኢትዮጵያዊ ስትፈተኛ ከሞቴ ጋር ኩድረኛ በኢየሱስ ቤት የማንተኛ ደስ ይላል። ያ አሪፍ ግን አሁን ሙዴ ያርፍ እና ትንሽ ጊዜ ስጭኝና አብረን እንሰራለን። አረ ችግር የለውም አትጨናነቅ፣ በፈለክበት ሰዓት እንሰራለን። ምን እየሆንሽ ነው? ስለምንሰራ ቪዲዮ እያወራሁ። የምን ቪዲዮ? ስለ ቪዲዮ እኮ አውርተን የጨረስን መሰለኝ። አረ ሰብሊ ተረጋጊ። ከሷ ጋር ነው እያወራሁ ያለሁት። የምን ቪዲዮ? ያው የተሆነች ድርሰት እስከሚደርስ ድረስ ለምን ዘፈን አንሰራም ብዬ ነው። እንዴት ደስ የሚል ዘፈን መሰለሽ የመረጥኩት። የጆኒ ስታተስ የሚመጥን ይመስለኛል። እንደውም ለምን አልልሽም? የሀቢብቲ የኔ ፍቅር የኔ ፍቅር ነፍስ ነገር የታደልኩሽ በሰው ሀገር። ያምሻል እናንቺ ምንድነው የሚያመናቀርሽ? አንቺ ሴትዮ ያምሻል። አሁን ከዚህ ጥፊ። እሺ ምን አይነት ሆነች ሰብሊ? እንዴ ምንም እኮ አይደለም እኮ። ለምንድን ነው እንደዚህ እንድትሆን የምትፈቅድላት? ይሄ እኮ ኖርማሊ ቲክቶክ ላይ ኮላብ አድርገሽ የምትሰሪው ስራ እኮ ነው። አሃ አንተም ወደከዋል ማለት ነው? ምኑን? ምክንያት እየፈለገች አንተም ማግኘቷን ነው። አንቺም ኤልያስን ምክንያት ፈልገሽ እንደምታገኙ ማለት ነው። እየተበቀልከኝ ነው ማለት ነው። አይደለም ግን በቃ አንቺም እየሄድሽ ስታገኙ እኔም እንደዚህ አይነት ስሜት ነበር ይሰማኝ ነበር። ስማ እኔ ኤላን ያለ ምክንያት አግኝቼው አላውቅም። እኔም እስከማውቀው ድረስ ብርክቲ ከስራ ያለፈ ፍላጎት የላትም። ጥሩ ለዚህም በቅተህልኛል። ኧረ በደንብ ተከራከርላት። ነገሮችን እኮ ወደማይሆን አቅጣጫ እየወሰድሽ ያለሽው እኮ አንቺ ነሽ። እንዴውም እያስጨነቅሽኝ ነው። ጥሩ የማታስጨንቅ ብርክቲ ጋር መሄድ ትችላለሽ። ቅድምም ደግሞ አፍላፍ ገጥማችሁ ስታወሩ እንደነበር ያልሰማው እንዳይመስልህ። ሰብለ እንዳጠረኝ። ምን አይነት ጭንቅ ውስጥ ነው የገባሁት በፈጣሪ። ሄሎ ጸጋ። አባት ደህና ናቸው? አዎ ደህና ነው። ከሆነ ጥሩ። ሰሞኑን ደግሞ የምሰማው ነገር ምንም ጥሩ አይደለም። ምንድን ነው የሰማሽው? በተደጋጋሚ ጥላቸው እየሄድክ ነው። እየተንከባከብኳቸው አይደለም፣ ደግሞ እያሳላቸው ነው። ምንድን ነው የምታወሪው? ምን ነው ተሳሳትኩ እንዴ? አልተሳሳትሽም፣ ግን ያ ማለት ደግሞ በቤታችንም ሳለ ያስቀምጠሻል ማለት ነው። በሚገባ የምትበላው የምትጠጣው እና ደግሞ የምትተነፍሰውንም አየር እኔ የሰፈርኩልህ ነው የሚሆነው። ገባ? ጸጋ ግን እስከ መቼ ነው በነፍሰ ስጋ የምትጫወችው? ሁሉንም አንበርክኬ እኔ የሁላቸውም የበላይ እንደሆንኩኝ እርግጠኛ እስከመሆን። በተለይ ደግሞ ቹቻ። እንዴ ቹቻ እኮ ላንቺ ክፉ አይደለችም። ለኔ ማን ክፉ ማን ጥሩ እንደሆነ አንተ አትነግረኝም። እሺ ለመሆኑ የት ነው? ሰፈር ነኝ። አብራቸው ሆነ ሁኔታቸውን ተከታተላቸው ብዬ ካልነበር? ጸጋ ቤተሰብ ማስተዳደር እኮ እኔ ነኝ። ይሄን ለማድረግ ደግሞ ግዴታ መስራት አለብኝ። እንዴት ነው የምታስቢው? ይሁንልህ። እስኪ ንገረኝ፣ ቤዛና ቹቹ መሀል ምን አዲስ ነገር አለ? እንደነበረው ነው። አይገናኙም፣ አይነጋገሩም። ሌላስ? በተፈጠረው ነገር ቤዛ አንቺ አላረግሽም ብላ ግግም ብላለች። ቹቻን በተመሳሳይ የኔ ነኝ ያረኩት ብላ እሷም ድርቅ ብላለች። ምን እንደሚከተላት ታውቃለች። ግን በምን ብታስፈራሪያት ነው ቹቻ ያላረገችው ነገር አርጋለሁ ብላ በዚህ ልክ ግግም ያለች? በማያገባ አትግባ ብሽቅ። አረ ዘጋሽው? ወይኔ ዳኒ፣ በቃ አንቺ መጮጮኝ ልቅር እንዴ? ቀስቴ ምን ልታረግ መጣ? ከየት መጣ? ካለሁበት ሁሉንም ነገር ሰምቻለሁ። ምንድን ነው የሰማው? ከጸጋ ጋር ስለምን ስተወራ እንደነበር። ማ እኔ? አረ ምንም አላወራሁም፣ አልሰማህም? አረ እኔ አልዋሸሁም ቀስቴ። ዋሽተኛል ዳኒ። እሺ በቃ ልቀቀኝና ልንገር ሁሉንም። በል ተናገረው። አሁን የት ነው ያለችው? አላውቅም፣ ግን አሁን አዲስ አበባ ያለች ይመስለኛል። ደውልላትና ያለችበትን አጣራ። አልችልም። ለምን? ምክንያቱም እሷ ስትፈልግ ብቻ ነው የምታገኘኝ።
እኔ መደወል አልችልም። እሺ አሁን የምጠይቅን በሙሉ ትመልስልኛለህ? ምንድነው የምትጠይቀው? ና እዚህ ያለ ምንድነው መጣጥሽ ሰላም አይመስልም። ያቺ ልጅ እያለች ምን ሰላም አለ? አለምን እቺ ብርክት የምትባል ልጅ ናት እንጂ ደግሞ ስነ ስርዓት አትይዝልኝ። እሺ ደግሞ ምን አደረገች? ጆኒን ለማግኘት የማትፈነቀለው ድንጋይ የለም። ለማግኘት ማለት ለማግኘት ነው። ዛሬማ ጭራሽ በዘፈን ቪዲዮ እንስራ በሚል ሰበብ ስጨፍርላት ነበር። ታዲያ ይሄ እኮ ለኛ ጥሩ አጋጣሚ ነው። ለኛ ማለት አልገባኝም። ለኛ ነው። ይሄንን ሰበብ አድርገሽ ጆኒን ትታዩዋለሽ። ከዛማ እኔና አንቺ ያለ ምንም ስጋት በነፃነት መገናኘት እንችላለን። ሰማለክ፣ እኔ ከጆኒ ጋር ብቻ ነው መሆነው። ታዲያ ምን ዋጋ አለው በድን ስጋሽ እሱ ጋር ቢሆን? እሱ ነገር ላንቺም ለሱም ጥቅም የለውም። ልብሽ እንደሆነ ያለው እኔ ጋር ነው። ኤላ ተናድጃለሁ። ይሄን እጅ የሚል ቀልድን አቁም። እያወቅሽው ባንቺ ጉዳይ እኮ ቀልጅ አላውቅም። እኔ ጆኒን ብቻ እንደምወደው ደጋግሜ ነግሬካለሁ። ቆይ ብርክቲ ከመጣች ጀምሮ ለምሬ ጠመርሻት? ጆኒ ላይ ልጥፍ ስላለች። ቆይ ይሄ በቂ ምክንያት አይደለም? እሱ የመሰለሽ ነው። እውነታ ግን ከዛ ድረስ እኔን ለማግኘት መምጣቷ ነው። ያው ውስጥሽ ባይቀበለው ማለት ነው። በዚህ ምክንያት ነው የጠላሻት። አሃ አንዳንዴ እንደ ጠንቋይም ያደርግሃል። ይሄንን ለማወቅ እኮ ተግባርሽን ማየት ብቻ በቂ ነው። ተግባሬም ንግግሬም ጆኒ እንደምወደው ብቻ ነው የሚያሳየው። ጊዜው ደርሶ ግን እንደምትወጂኝ ስነግሪኝ አሁን ያልሽኝ ነገር እንዳረሹ ታውቃለህ። ካንተ ጋር ማውራት ትርፉ ድካም ብቻ ነው። ልቀቀኝ። ቆይ መቼ ነን ድርቅናሽ የምታየው? የቱ ውስጥሽ ላይ ያለውን አለመናገር መገገኝ ነው። ውስጤ እንዴት አየከው? ቀላል እኮ። ምንድነው? ምን እያደረጋችሁ ነው? አረም ትንሽ ተጨቃጭቀን ነበር። አንቺ ቆይ ምን ባረግሽ ነው የሚሻለኝ? ተረጋጊ። ምንም የተፈጠረ ነገር የለም። ሰሚኛለሽ? በዚህ ሰዓት እኮ የራስሽን ችግር ለማስተካከል መሯሯጥ ነበረብሽ። አንቺ ግን የት ነሽ? እዚህ ነሽ። ስለ ብርክቲ ለውሮ እኮ ነው የመጣሁት። ቆይ እሱ ምን አገባው ስለ ብርክቲ? እንዴ እንዲያስጠነቅቃት ነው። እሱን ብላ መታረል እንደ እየበጠበጠችን ያለችው። እሺ አሁን ከዚህ ጋር ዞር በይልኝ። ጥሩ ጉዳይን ስለጨረስኩ እሄዳለሁ። የዚህ ነገር እንዴት ስልችት እንዳለኝ። በቃ ተረጋጊ። ዝም በለኝ። እሺ ምንድነው ጥያቄ? ፎንቄን ቤዛ እንዳልከዳቻት እናውቃለን። ስለ ያሬድም ለያሬድ ምንም ነገር አትናገርም። ስለዚህ ቆይ ጸጋ በምንድን ነው ያስፈራራቻት? ይሄንን ቤዛ አልነገረችም? አልነገረችኝም። ትላንትና እኮ አስፈራርታኝ ነገርያት ነበር። አሁን እሱን ተሆነ የጠየቅኩን ብቻ መልስልኝ። እሺ ግን ይሄን ነገር ጸጋ ማወቅ የለባትም። የምታደርጉትን ነገር ስታደርጉ እኔን እንዳታስገቡ። እሺ ተስማምቻለሁ። እሺ በፈረሰኛው ማለት ፈረሰኛውን እኮ ተናገራ። ቆይ ምንድን ነው ያስፈራራቻት? በሚጢጢ ነው። አደፍርስን በቁጥጥሯ ስር አድርገዋለች። ግን በምን እንዳስፈራራችሁ አላውቅም። እሺ እና እሷ ናት ሚጢጢ እንዳይወስድባት ያስጠነቀቀችው። ቹቻን ደግሞ እኔ የምልሽ ማታረጊ ከሆነ አደፍርስ ሚጢጢ እንዲወስድ አደርጋለሁ አለቻት። እሷም ተስማማች። ይቺ ውሻ እሷ ነች በፎንቃይ ነው የተጫወተችው። አሁን ይኸውልህ አደፍርስ የት እንዳለ ንገረኝ። አላውቅም። ይኸውልህ ዳኒ አሁን አንቄ ሳልገለ አደፍርስ የት እንዳለ ትነግረኛለህ። ቀስቴ ለምን አታምነኝም? አላውቅም አልኩ እኮ። እሺ ቆይ እሷ የት ናት? አዲስ አበባ ተመልሳለች። የት እንዳለች ግን አላውቅም። እሷ ስትፈልግ ብቻ ነው የምታገኘው። ቆይ እኔ ያልገባኝ ነገር ቆይ ለምንድን ነው ጸጋ ፎንቃይን ይሄን ያክል መጉዳት የፈለገችው? ቹቻ ለቤዛ ስለምታግዝላት በዛ የተነሳ ነው። ያኔ በተጣሉት ብቻ? አዎ ቹቻም አብዝተው ነበር። ጭንብል እያደረገች በተደጋጋሚ ተደበድባታለች። ምናልባት ለዛ ሳይሆን አይቀርም አሁን የምትበቀላት። ገባኝ። እሺ አሁን ሜዲ ነው ብያለሁ። ይኸውልህ ስለ አደፍርስ ግን የምታውቀው ነገር ካለ እንታሳውቀኝ። ለጸጋ እስካልነገራችኋት ድረስ እኔ ኢንፎርሜሽን እየሰጧቸው አብሬያቸው ብሰራ አይደብረኝም። ለእሱ አታስብ፣ እኛ ጋር ሚስጥር ይጠበቅልናል። ቆይ ቤዛዬን ሁሉ እያወቅሽ ቆይ ለምን አልደወልሽልኝም? እንዴት ዝም ማለት ትችያለሽ?
እሺ ቆንጂት እንዴት ነሽ? ከነጋ እንደዚህ ካልካቸው ሴቶች ስንተኛዋ ነኝ? የመጀመሪያውም የመጨረሻውም አንቺ ነሽ። መቼም ታምነኛለሽ ብለህ አልጠበቅም አይደል? ልቤን ከፍተሽ ራሱ ብታየው አንቺ ብቻ ነሽ ተመቻችተሽ ተቀመጥሽው። ምቾት እንኳን አይሰማኝም እየቆረቆረ ልቀመጥ ካላልኩ በስተቀር። እና እንዲመችሽ ምን ልጎዝጉዝልሽ? እሱ እንኳን ይከብዳል። እስቲ ንገሪኝ፣ ምናልባት ከቻልኩት። ነግሬ ነበርኩ። ምን ብለሽ? ታይፔ አይደለህም ብዬ። አንቺ ደግሞ አሪፍ እየሄደን ነበር። ምንድነው እንደዚህ መሀል ላይ እንደ ቂጣ መገለባበት? ኧረ አይነፋም። እንዳየሩ ካልሆነ እኮ አይሆንም። ሲታሰር ወደ እኔ ሲፈታ ደግሞ ወደሱ ማለት ነው? አይ እኔ ወደሱ ብቻ ነኝ። እኔ የምለው ቆይ ምንድነው ያስነካሽ? እሱን ብትጠይቀው አይሻል? የትኛው መርጌታ ጋር እንዳሰራ ብትነግሪኝ እኮ ሄጄ ያስፈርስበት ነበር። እንዲፈርስ አልፈልግም። ችግሩ እኮ ይሄ ነው። ይኝ እስኪ ተመልከቺ። ምን ያንሰኛል? የሌለህ ብዙ ስለሆነ ያለህን ብነግርህ ይሻላል። አረ በሞራል ላይ መረማመድ። እሱም አለህ እንዴ? እሺ እችላለሁ። ለፍቅር ስለማልከፍለው ነገር የለም። ቆይ ምን እኔ ተመቻ ግን? ያልተመቸኝም ብነግርሽ አይቀልም? እሺ እሱንም ቢሆን እስኪ ንገረኝ። ያልተመቸኝ ይሄ ታይፕ አይደለም የምትይው ነገር፣ ይሄ ኤላ ኤላ ምናምን የምትይው ነገር። ክፉ ሰው እድሜው ረጅም ነው የሚባለው ነገር እውነት ነው? አልገባኝም። እማወራው ስለ ኤላ ነው። ይኸው ስናነሳው መጣ። ኧረ እባክህ ኤላ ነው ክፉ ያልከው? በህይወቴ የማውቀው ክፉ ሰው ኤልያስን ብቻ ነው። ለሴጣን እኮ ጸበል ክፉ ነገር ነው። አልገባኝም። ታይፕ አይደለህም የምለው እኮ በምክንያት ነው። ነገር ቶሎ አይገባም። ብሩክቲ ነይ ትንሽ ላናግርሽ እፈልጋለሁ። ምን አይነት ርቀት ነው ከወንድ ጋር ያለችን ሴት ላናግርሽ እፈልጋለሁ ማለት? አንተን ያናገር የለም። አርፈህ ተቀመጥ። አትመጣም። ከፈለክ ስንለያይ ጠብቃ አናግራት። አፍህን መዘጋግል ለጤንነት የተሻለ ይመስለኛል። ባልዘጋስ እዘጋልሃለሁ። እግዚአብሔር እንዴ! ታዩ በደንብ አድርጌ አናፍጠዋለሁ። ቆይ ምን ልታመጣ ነው? ብሩክቲ ችግር እንዲፈጠር መፈለጊ ከሆነ ነይ እንሂድ። አትመጣም። ምን እንዳታመጣ ነው እያልኩ። ነይ እንሂድ። አትመጣም። ምን ታመጣለህ? አንተ ልቀቃት። አልለቃትም። እንዴት አባ ነው የሚያደርግህ? እንደፈለግኩ መሆን ይችላል። እረፉ እንዴ! የባለፈው እንደ ደግሞ እንዳታስገድደኝ እሺ? ነይ እንሂድ። አንቺ ይኸውልህ ይህንን ነገር እንዳረሰ አረሰው። ብሩክቲ በዛም በዚህም ብዬ በእጅ አስገባሻለሁ። ኤልያስ በደንብ አድርጌ እንደበቀለ እንዳትረሳ። ወይ ቀስቴ ደውለህ ነበር? ሚስ ኮል አግኝቼ እኮ ነው። ቆይ ለኔ መደበቁ ለምን አስፈለገ? ምንድነው የደበቅከው? ዳኒን አግኝታችሁ ስለ ጸጋ መረጃ እንደነገረች ነው። ቀስቴ እሱ ማን ይነገረ? ዳኒን አግኝቼው ነበር። እኔ እኮ ልደብቅ ፈልጌ አይደለም። እና ምንድነው? ያው በቃ በንዴት ተነሳስተህ የሆነ ነገር እንዳታደርግ ፈርቼ ነው። እና የፈለገ ነገር ቢሆን የማወቅ መብት አለኝ። ግን ፎንቄን ነገር ሰምታለች? አዎ እንዳትነግሪው ብያት ነበር። ከሷ ጋር ያለውንም ነገር በዘዴ አወጣጥቻ አስፈተነዋል። ይኸውልሽ ቤዛ ግን በጣም ነው ያስደበርሽ። ቆይ እንዴት ለኔ አይነገረኝም? ቀስቴ በቃ እንዳልንህ ነው። የሆነ ነገር አድርገህ ችግር ትፈጥራለህ ብለን ፈርተን ነው እንጂ እኮ ሌላ ነገር አይደለም። እንደዛ ከሆነ በጣም ጥሩ። ግን ደግሞ ጸጋ ስትመለስ እንዳወቅንባት ምንም ነገር አታውቅም። እሺ ይሄንን ጸባችንን እያስመሰለን ለመቀጠል አስበናል። ቆይ እስከ መቼ? አደፍርስ ያለበትን አውቀን ሚጢጢን እንደማይወስዳት እርግጠኛ እስከምንሆን ድረስ። ገባኝ። ሌላ ምን ነገር አለ? ምንድነው? ዛሬ ደውዬላት አንስታልኝ ነበር እና ከክላስ መልስ ለመገናኘት ተቀጣጥረናል። ማጸጋ? አዎ ጸጋ። ቆይ እንዴት ልታነሳ ቻለች? አላውቅም። በዛ ላይ ደግሞ ያሬድ ደህና ነው አታስቢ፣ በቅርብ ይመለሳል ምናምን የሚል ቴክስት ደርሶኛል። ያው እሱም ነገር ከሷ ጋር የሚያገናኘው ነገር ካለ ላጣራ ብዬ እኮ ነው። እንደዛ ከሆነ በጣም ጥሩ ነው። ቆይ እንዴት ነው የምታገኛት? እሱን አላውቅም። ያው ቴክስት አደርግልሻለሁ ነው ያለች። በጣም ጥሩ። እንደዛ ከሆነ አብረን እንሄዳለን። እሺ? አይ እሱ በፍጹም አይሆንም። ለምንድን? አይ ቀስቴ አንተ ከመጣ ምናልባት ችግር ሊፈጠር ይችላል። ስለዚህ ብቻዬን ነው መሄድ የምፈልገው። በትጎዳሽስ? እባክህ ቀስቴ ከዚህ በላይ ምንም አይመጣም። ይኸውልሽ እኔ በቅርብ ርቀቱን እከታተልሻለሁ። ከዛ አንቺ ታናገሪያታለሽ። ባይሆን እሱ ጥሩ ሀሳብ ነው። አስተያየት። እሺ
እያልክ ነው? ምን ትርትሪ ከትምህርት ቤት ስትወጣ ላገኛት ነበር ስልኳ አይሰራ። አንተ ትርትሪ ፍቅሪ ምናምን በል። ሰው ይኸውልህ ሊጣመር ነው፣ ባለ ትዳር ሊሆን ነው። ማን ሊያገባ ነው? ማን እንደሆነ ገምት። እጭ ብትናገር ከሆነ ተናገራ። አሻንቲ ወስዶማ ኪያን ለጀግናው ሊያስተዋውቃት ነው። ምን? የምር ነው ሚኪ? የምሬ ነው። እኔም መጀመሪያ ሰማ እንደዚህ ነው ክው ያልኩት። አተ ቆይ እንዴት ድፍረቱን አግኝቶ ነው ጀግናው ከሚውስታት? ያኔ መሰለ ሸራ ቀምሶ አቦለድ አለው። በቃ ድፍረት ሆኖ ከዚህ በኋላ ማንንም አይሰማም። አንተ ግን አቦለድ አሁንም አለ እንዴ? አንተ ምን አይነት ደንቆሮ ነው በእናታችሁ? እኔ መሰለ ጭው እያወራው አጋሰስ አቦለድ ትዝ ይልሃል? ኧረ ሚኪ እንደምንም ብለህ ሱቅ እንፈልግ። አቦለድ አይገኝም ወንድሜ። የሚገኘው አንድ ቦታ ብቻ ነው። የት ነው? የትርትር ላይ ሸራ ላይ ብቻ። ምንድነው አንተ ዛሬ ጭው እንዳለ ዝገዝገት የሚለው? ምን ላድርግ ወንድሜ? እኛ ስንት ነገር ለፍተን ስንት ጥረን ግረን ማለት ነው። አንዱ ከስንት መጥቶ እልፍ ማለት ይኸው ወንድሜ ዓለሙን እያየ ነው። አተኒ ትፋችሁ እንዴ? የት እንዴ? እና አሻንቲ ጋር ነው። ከዛስ? እንዴ ከዛማ እናገረጣችኋል። በዛ ላይ ደግሞ የጀግናውን ጭዌ ታውቀዋለህ። እዛ ሄደን ሙድ እያዘ እንፍታታለን። ነገሩ እዚህ ከምናውደልድል እዛ ሄደን ብናዝግ ይሻላል። ያሻንቺን ጭቅላ በፋታ ይሻላል። አንቺ ያምሻል? እንደማውቀው ደህና ነበርኩ። ቆይ ምን ለማድረግ እየሞከርሽ ነው? እሱ ምን ያሳስብሃል? ለምን አያሳስበኝም? እየሄድሽ ከተማሪዎች ጋር ለምን ነው የምትጋጩ? አንተ ምን ተነካ? ይኸውልሽ ሁሉም ሰው እዚህ የመጣሽው ለኔ ብለሽ እንደሆነ ያውቃል። ስለዚህ የሆነ ነገር በተነኩ ቁጥር እኔ ጋር ነው እየመጡ ስሞታ የሚያቀርቡት። አልፈልግሽም ብለህ የለ ሂድና ነገራቸው። እና አልፈልግሽም ማለት እየሄድሽ ከተማሪዎች ጋር ተጣይ ማለት ነው? እኔ በመሰለኝ መንገድ እየሄድኩ ነው። የሚመጣውን ነገር ለመቀበል ዝግጁ ነኝ። ቆይ ደግሞ ከዛ ከጆኒ ጋር ምንድን ያለሽ? ሰብለ ነች የነገረችህ? ቆይ እሷ ልጅ ግን ወደ አንተ የሚመጣትን ሰበብ ነው እንዴ ብፈልገው? ፍቅረኛ እንዳለው እያወቅሽ ለምሮ ከስሩ ማጣፊው? አንተ ፍቅረኛ እያለ ሰብለ ልትቀርብ እንደምትፈልገው ማለት ነው? ይኸውልሽ ደጋግሜ እነግርሻለሁ፣ እኔና ሰብለ ምንም የለንም። በነገራችን ላይ አብረን ቪዲዮ ልንሰራ እኮ ነው። እሱን ጆኒን ለመቅረብ የፈጠርሽው ሰበብ ነው። እንደፈለክ ተረዳው። እንደውም 2 ቪዲዮ ልንሰራ ነው። አንደኛው ተውኔት፣ አንደኛው ዘፈን። ብርክቲ ምን በሚለው ዘፈን እንደምንሰራ በሰማ ደግሞ ትገረም ነበር። እኔ አሁን በሰዓት ይሄ ነገር ያሳስበኛል። የሀቢብቲ የኔን ፍቅር የኔን ስብስብ ነፍስ ነገር የታደልኩሽ በሰው ሀገር ባይ እንዴት ነው አዲሷ ጓደኛ ያልኩት? እሷን ነው። እንዴት አያት? መሾፍ የጨረስኳት ትንሽ ትንፋሽ ስጠኝ። በጨረፍታም ካያት እኮ ይበቃል አይደለ? እሷ ደግሞ አይን ትፈራለች። እውነት ነው እንዴ? እኔ ልጅ አይን ትፈራለች? ኧረ እኔ አልፈራሁም። ደግሞ እኮ ስሟ ኪዱ ነው። ይሄ ነገር በአማርኛ የለውም እንዴ? እንደ ፊልሙስ እሺ ይሁን። አሁን ደግሞ አማርኛም በአማርኛ ተርጉሜ እችላለሁ። ተው እንጂ። አየሽ ሙድ ሲይዝ
ለመሆኑ ምን ሆንሽ? ጓደኛዬ ናት። ጓደኛ ማለት ነው? ማለቴ እንደነ ሚኪ እንደነ አቡሻል አይደለ? አንተ ልጅ ምን አለበት ትንፋሽ ባታሳጣኝ። እሷን ነው የጠየቅኩት። የኔ ልጅ ፎንቃው ነሽ እንዴ? የፈራሁት አይሽ ተይ ይቅርብን ስልሽ ያው ሙድ መያዣ ያረግሽኝ። አባክዬ እንደሱ አትበል። ምን አባክያ? አንዳንዴ እንዲህ ትላለች አምልጧት፣ እንደምታስበው ግን አይደለም። ምን አሰብኩ ደግሞ አባክያ? አሁን ያንተ ሀሳብ መች ጠፋኝ። የኔ ልብ አዋቂ አንተ ልጅ ግን ራስን እንዴት ነው የምታስበው? አይ ጋሼ እንደዛ እኮ አይደለም። አባክያ የምለው ሰው ነበርና ከእሱ ጋር ተመሳስሎብኝ ነው። ፎተትሽ ማለት ነው? ስማ አንተ ስለኔ ያልነገርካትም ማለት ነው? ይኸውልሽ እኔ መንግስቱ ያንቺን ጭዌ በደንብ ነው የማውቃት። እንኳን ይችንና የዝንብ ጠንጋራ ለይቼ ነው የማውቀው። አቤት አባቴን እንደው የኔ አባት ወጣ ይላልቅስሽ። ምን አይነት አባት ነው? አየሽ የኔ ጀግና፣ ወድጄ መሰለሽ እኔ እንደዚህ መሆነው? የኔ ጀግና ታሪክ እኮ እሱ ይናገራት። ይኸውልህ ስማ፣ ዝም ብለህ ሳክስን አትንፋሽ። ሂድና ምሪንዳ ገዝተህላት ነው። ደግሞ የባሌ አባት ችስታ ነው ብላ እንድትሰድበኝ አልፈልግም። እሺ እንዴ? ኧረ ማኪያ ይሄ ሰውዬ እያመረረ ነው። የሆነ ነገር በይው። ምን ልበለው አባክያ? ወይኔ እኛም ብለው ሚስጥር ጠባቂ ጫመለጠ። ስማ ድሮም ወንፊት እንደሆን ካውቃለሁ። አሁንማ ሲማ ወጣ እኔን መሰልክ። ምን ይሁንልሽ ምሪንዳ ወይስ ኮካ? አይ እኔ ግብዣ ይቅርብኝ። ጭራሽ ይኸውልሽ እኔ መንግስቱ ቤት መጥቶ ምንም ሳይቀምሱ መሄድ የለም። እሺ ሂድና አምጣላት። ያው ሰው እኮ ወዳጁ ቤት ሲሄድ የፎቶ አልበም ምናምን አይቶ እኮ ይመለሳል። ምን አንቺን የመሰለሽ ደግሞ ፀሐይ የፎቶ አልበም ልጋብዝ? ተይ ተይ። ኧረ አንተ ልጅ ረፈር እባክህን ቀስ ብለህ ደግ እንዴ! እንዲህ ልታወራ ስትል እባክህን አባቴ ጆሮውን ያዝ በለኝ እንዴ! ልጅ ቤት እንደዚህ አይወራማ። ማን ነው ልጅ? እኔ ነኝ። ይኸው ጀግና! አቤት ሳቅ፣ አቤት ውበት! ይኸው እስኪ እሱ ደግሞ የምሳ ሰዓት ፀሐዩን ይባል። በቃ እኔ ምሪንዳ ወይ ደግሞ ኮካ ገዝቼ ልምጣ። ኧረ እኔ ምንም አልፈልግም። ባይሆን እንደ ዘጠኖቹ የፎቶ አልበም አምጥተህ ብታሳየኝ ደስ ይለኛል። በልሂድ ያንን የፎቶ አልበም ይዘህላት ነው። እስታይ እኔም ትዝታ ይቀስቀስ። ካሌብዬ ጎዳህ አይደል? በጣም ይቅርታ። ኧረ አንቺ ምን አደረግሽኝ? እሱ ነው እንጂ በእኔ ምክር ሊስጣላችሁት። አንቺ ተውባት ኖሮማ አሳየው ነበር። እንኳንም ተውከው፣ ሰበብ ይሆንብህ ነበር። ቅድም ሲጎትትሽ ጎዳሽ እንዴ? አይ ብዙም አይደለም። መታሸት ከፈለግሽ እኔ እጄ መድኃኒት ነው አለሁልሽ። እሺ ወጌሻ ካሌብ። አቤት ጠራሽኝ? ምን ልታዘዝ? ቆይ ሁሌም ተጫዋች ነው ወይስ እኔ ጋር ሲሆን ብቻ ነው? አዎ አንቺ ጋር ብቻ ነው። ምርጥ ላንቺ የሚለው ሙዚቃ ታውቂያለሽ? አዎ አውቃለሁ። አዎ በቃ ልክ እንደዛ ማለት ነው። እኔ የምለው እንዴት ግን እስካሁን ሲንግል ሆንክ? ይሄን የመሰለ ምላስ ይዘህ። አንቺን ስጠብቅ ነው እንደምመጣ እንዴት አወቅ? ይኸውልሽ የወደፊቱን የማየት ልዩ የሆነ ችሎታ አለኝ። ያንተ ሳክስ ደግሞ በጣም በዛ። ለመጀመሪያ ጊዜ የተገናኘን ቀን ራሱ ምን እንደተፈጠረ ለካ አልነገርኩሽ። ምን ተፈጠረ? ይኸውልሽ ከተቀመጥኩበት ተነሳ፣ ሂድ ሲለኝ ተነስቼ መሄድ። እሺ ከዛስ? ከዛማ እየሄድኩኝ የሆነች መልአክ የመሰለች ልጅ ከአስተማሪ ጋር ቆማ አላያትም? ቅድም ተነስ ሂድ ሲለኝ የነበረው ስሜት ምን ቢለኝ ጥሩ ነው? እሺ ምን አለክ? የወደፊቱ አጣጭ የልብ ንግስት እቹትና እንደውም ለምልክት እንዲሆነ የሆነ አስተማሪ ጠርቶ ያስረክብሃል፣ ተንከባከባት ይልሃል አይለኝም መሰለሽ? አንተ ከሰሙ ብዙ ታወራለህ። አ እንዴ ምን ሆንክ?
ሳቅሽ ነዋ። ልቤን እኮ በጦር ወጋኝ። ሂድ ወደዛ፣ አስደነገጥከኝ እኮ። ፍቅርሽ እኮ ነው እንደዚህ የሚያስለፈልፍ። ተጠመቋ ጮሆ ይወጣላል። አረ ለምን ይወጣል? እኔ ተመችቶኛል እናቴ። እሺ ካልክ እንግዲህ በዛ ጊዜ መሳሳም ነበር። ረቡ ይሄን ፎቶ ከኔ ደብቆ ይገር ወይ ከንፈር ይደው እዚህ ጋር እኔ እየታሰብኩ ነው። ሲተዋወቃት እዚህ ጋር ይሽ ያኔ ደርግ ይሄ ወጣቶች ዘማች ነው ምናምን የሚሉት ነገር አለ። ይደው እዚህ ጋር ያድግ ሲገባ አረጀግ ነው እንዲህ ብላል ደግሞ በዛ ጊዜ ባይዜብስ ነበረ። ይሄ ፎቶ ሲያምር ተራ ቁጥር ስንት ላይ ያለ? እዚህኛው 7 ላይ ይኸውልሽ፣ በፊት ጀግናው ማለት የፎቶ አልበሞችን ፎቶችን በተራ ቁጥር ስራ ሲፈታ እኮ ነው በኮድ እያዘጋጀ ነበር የሚያስቀምጠው። እሱን ፎቶማ የተነሳሁት በጣም የምንወደው የመስሪያ ቤታችን ስራ አስኪያጅ ወደ ሌላ መስሪያ ቤት ሲቀየር የመጨረሻ የግብዣ ሰዓት ላይ ነው። እዛ ላይ ነው የተነሳ ነው። አይ ደስ ይላል። አይ ብቻ ይኸውልህ ጀግናው አንተ አትጨነቅ። ከዚህ በኋላ ላለው እኔ ትንታኔ ሰጥ እንዴ እኔ ሴትጅ ተውቶ ቀጥይ። እዚህ ጋር አንተ ነበር እንዴ? ታዲያ ይሄ ውበት ሳይረግፍ በፊት ጀግናው እኮ ብዝብዝ እኮ ነው ያደርገኛል። እድሜ ያው ጠቋቆርክ። ውበቴን እያየሽ ነው። እናትም ያምራሉ። ታዲያ በሷ ወጥቼ እኮ ነው እንደዚህ መልከኛውን ጉድ በሷና በአንበሳው የአንበሳው መልክ እኮ ሪሚክስ ሲደረግ ምን ተፈጠረ? ይሄ መልክ ለጊዜ መጣና ባመቱ አረንዳ ብንሰነበት መጣና ባመቱ አረንዳ ብንሰነበት መጣና ባመቱ ኑ ጭራሽ ሊፊት ሰጣቸው። አትመናቸው እንዳይቀፍሉ። እኚህ እኮ ቀፊዎች እኮ ነው። ሊቀፍሉን እኮ ነው የመጣው። ማንን ነው ቀፋ? አንተ ተው አሻንቲ ተው እንዴ። አቡሽና እኮ ሚኪ ይኸውልህ ለአብያዡ ወርተው ራሳቸውን የሚመሩ ጸዴ ጨርቄ ልጆች እኮ ናቸው አይደል? ጀግንዬ እሱ ድሮ ቀራ ድሮ ነው። ተው አሻንቲ አትበጥረቅ። ከማኪያ ጋር ሆነ እንደዚህ አይነት ወሬ አታውራ እሺ። ኪዱዬ የኔ እናት ምን ነው ዝም አልሽ? አይ ምንም እንደዚህ ነው። ያው ለነገሩ እኮ የባል ቤተሰብ ጋር ሲመጣ ኩል መሆን አለባ አይደለ? በእናንተ ቤት ልታሽቃብጡ መጣችሁ። እሱ ግን ቀድሞ ባቷል። እሺ ጀግና ነቃ እንዴ? እሱ ማሻጌ ልሉ ነበር። እኔ መንጌ ቀድሜ ላፋረኳቸው። ትርፉ ድካም ነው። ና ተነስ። እኛማ እኮ ሀሳባችን እኮ እነዚህ ነው ለልጆች እያገረጣን አንተን ልናስደስት ነው። እነዚህ ሁለት ጩጬ ልጆች ግን አንተን አያታልሉ። ጀግና በቃ ይመቻችሁ። እኔ ምን ቆይ ይሄ ውሻ አልተፈታም እንዴ? ጭን በጠበጡኝ። የሚገርሙ ልጆች ናቸው። እኔ ይገርማሉ። ከነዚህ ጋር ይሄ እኮ ነው የተበላሸው አባቴ። እኔ እኮ ነው የተበላሸው አባቴ። በጣም ነው የሚያዝናሉ። ከአንተ ይበልጡብኛል መሰለኝ። አንቻለሽ አንተ ግን ለምሮ ስርዓት ማይኖር አስፈላጊ የሚሆንበት ቦታ ይኖረኛል። ለአንተ ግን ስነ ስርዓት አይገባም። ችግር የለውም። እኔ ጋር ስትሆን እንዴትም አድርጌ ስርዓትህን አስይዛለሁ። ባይዘው ሞራልን ሳላደንቀው አላልፍም። አድናቆትህን አልፈልግም። በውዴታም በግዴታም አድርጌ እንድታከብረኝ ነው ማድረግ። በሁለቱም ይሳካል አይመስለኝም። ትንሽ ጊዜ ብቻ አብረን የምንየው ይሆናል። አንበርክኬ ጫሜን አስልስሃለሁ። ምኞትህ በጣም ትልቅ ነው፣ ግን ያው ምኞት ብቻ ሆኖ ቀረ እንጂ ትንሽም ብትሆን የባለፈው አዱላ አላስተማረችህም ማለት ነው። ጥጋብህ እንደ በፊቱ ነው። ፍልሚያው ሲያልቅ እንደ ፈሪ ተማተ የፈረጠጥክበት ማለት ነው። አታስብ። ከዚህ በኋላ ሌላ ቀጠሮ ስለሚኖረን
እዛ ላይም በደንብ አድርጌ ቀጥቅጬ መቼም እንዳረሳኝ አደርጋለሁ። እማታደርገውን ነገር እያወራ ዝም ብለህ ጉራ ለመለፍለፍ ነው እንደመጣው? አመጣጤ ከብርክቲ ጋር ያለን ግንኙነት በልክ እንድታደርገው ላስጠነቅቅ ነው። ምን ይመለከታል በልክ ባላደርገውስ? ይኸውልህ ፍቅረኛ እንዳለው ሰው ብትሆን ነው የሚሻለው። እኔ አላምንም። አንተ ነህ እየተናገርክ ያለው? በጣም እያስገረምከኝ ነው። ምኑ ነው ያስገረመህ? አንተ ስለ ፍቅርና ስለ ታማኝነት ለኔ እየነገርከኝ ነው? አዎ እየነገርኩህም እያስጠነቀቅኩህም ነው። የማደርገውን ጠንቅቄ አውቃለሁ። ቆይ አንተ ሰብለ ስታገኛት ፍቅረኛ እንዳለ ከረስተህ ነው? ሰብለ ስለፈለገች ነው ሳገኛት የነበረው። ብርክቲ እኮ ፈልገኝ ነው እየመጣች ያለችው። እኔ ደግሞ በጣም ተመችቶኛል። ይኸውልህ አርፈህ የማትቀመጥ ከሆነ ድብልቅልቁን ነው የማውጣው። እሱን ነገር ደግሞ አንተ የምትፈልገው አይመስለኝም። በማንኛውም ነገር ውስጥ የምፈልገውን ነገር ካገኘው ለኔ ችግር የለብኝም። የምታጣውስ? ምንም የማጣው ነገር የለም። ስማ ስላልፈለግኩ ነው እንጂ ሰብለን ካንተ መንጠቅ ለኔ በጣም ቀላል ነገር ነው። አንተ ደግሞ ይሄ እንዲሁ የምፈልገው አይመስለኝም። ስለዚህ ከብርክቲ ራቅ። አርፈህ ተቀመጥ። ካልሆነ ግን እመነኝ ብርክቲን በነፍሷ ነው የምትጮትባት። የዛኔ አንተ ወንድ ነህ። እኔም ደግሞ የማደርገውን ነገር በጭራሽ አታስበው። እኔ እኮ ከሰብለ ራቅ ምልህ ሰብለ ፍቅረኛ ስለሆነች ነው። ቆይ ግን አንተ ብርክቲን ትወዳታለህ እንዴ? ብርክቲ እኔም ብላ እስከመጣች ድረስ ምንም አይነት ነገር እንዲደርስባት አልፈልግም። እና አንተን እየወደደች ስርስር እያለች እንድትኖር ነው የምፈልገው። አንተ ስለማታወጣት ካንተ እንድትርቅ ነው የምፈልገው። እኔ ፍቅረኛ አለኝ፣ አላዋጣትም። ካሌብ ግን ተመችተዋለች። ስለዚህ ለሱ ለምን አትወለድም? ለዛ ለልምጥምጥ ጓደኛ አልተዋት። አንተ የምትሆን ከሷ ጋር ያለን ነገር አቁ። አለበለዚያ ግን ምን በግድ አስተዋሃለሁ። ስለዚህ በቃ አቅምህን አሳየኛ። በጣም ጥሩ። አሁን ግቢ ውስጥ ነኝ። ጠብቅ ግን አሳያለሁ። እሺ ስማ፣ ለምን የሀቢብቲ የሚለውን ቪዲዮ ስንሰራ አንተ ካሜራማናችን አትሆን? በዛውም ደግሞ ያው ለመቆጣጠር ይመቻል። ፈስከለ ኤላ ከኔ ጋር የለህም። ስለኔ ምንም ሀሳብ የለህም ማለት ነው? አሁንም ስለ ሰብለ ብቻ ነው የምታስበው? ምን አዲስ ነገር አለ? ትንሽ ጊዜ ያስፈልገኛል። አሁን በመጠኑ ቢሆን በተላመደ ነው። ካሌ መፍጠን አለብህ። ትንሽ ከባድ ነው። ኤልያስን እንዴት አድርጌ ከውስጧ እንደምወጣው አላውቅም። ቆይ አንተ ልጅቷ ምን ያህል ለምትወዳት? ተመችታኛለች። ምን ነው የምትከፍለው መስዋዕትነት ውስጥ ባለው ፍቅር መጠን ይለካል ብዬ ነው። እሱማ እልህም አለብኝ። ኤልያስን ማሸነፍ ፈልጋለሁ። ፍላጎት ምንም ቢሆን አይመለከተኝም። ዋናው ከኤላ ብቻ ትራቅልኝ። ቆይ አንቺ ግን ለምንድን ነው ይህን ያህል እሱን ላለማጣት የምትታገዩ? የኔ የሆነን ነገር በቀላሉ ማጣት ስለማልፈልግ። እሱ ግን ሀሳቡ ምንድን ነው? ቆይ ለምንድን ነው ለስሜትሽ የማይጨነቀው? ወሬህን ቀይር። ስማ፣ ስለ ኤላ ምንም አይነት ክፉ ነገር መስማት አልፈልግም። እሺ ትቼዋለሁ። ቅድም ደግሞ ጆኒ እና ብርክቲ ሲያወሩ አያቸው ልበል? አዎ እባክሽ፣ አብረን ቪዲዮ ካልሰራን ምናምን እያለች እየጨቀጨቀችው። እንደሰማሁት በጣም የምትወደው ቲክቶከር ነው መሰለኝ። እና በጆኒ ልትሳብ አትችልም ብለህ ታስባለህ? ይኸውልሽ እሷ ምንም ብታስብ ጆኒ ከሰብለ ውጪ በጭራሽ አይታዩም ካልክ እሺ። ልጅቷ ግን የሆነች ቅልብልብ ነገር ነች። ሁሉንም መነካካት ትወዳለች። ለማንኛውም አፍጥነው ካሌ። ቆይ አንቺስ ምንም በማድረግ ነው እያገሽኝ ያለሽ?
በተቻለኝ መጠን አጠገቡ እንዳደርስ ለማድረግ እየሞከርኩኝ ነው። ግን ልጅቷ አይናውጣ ነገር ነች። ይኸውልሽ ይሄ በቂ አይደለም። ሌላ የተሻለ ነገር መሞከር አለብሽ። ሌላ ምን ማድረግ እችላለሁ? አላውቅም። የሆነ ነገር ማሰብ አለብሽ። እሺ እሞክራለሁ። ጓደኛዬ የተፈጠረውን ነገር ማመን አልቻልኩም። ረጋ ብለሽ የተፈጠረውን ንገሪኛ። እንዳሰብኩት ነው የሆነው። እስኪ አብራሪው። አሻንቲ የምንፈልገው ሰው ነው። እኔ እኮ አላምንሽም። እመኝኝ የኔ ውድ፣ እኛ ጋር ያለው ፎቶና ቤታቸው አልበም ውስጥ ያለው ፎቶ ተመሳሳይ ነው። ህፃን ሆኖ በልጅነቱ የተነሳው ፎቶ አይገርምሽም? እንዴት ሆኖ? አላውቅም፣ ግን እሱ ራሱ ነው። እና ታዲያ ከአባቱ ጋር ነው የሚኖረው አላልሽም? አዎ አባቱ ጋር ነው። ቆይሽኛ የምናውቀው አባቱስ ወንድሙስ? እነዚህ ነገሮች ፈርዘር ኢንቨስቲጌሽን ያስፈልጋቸዋል። አነጋገርሽን አስተካኪ። እንደዛ ቃላት አያምልጥሽ። ስሜታዊ እኮ ነው። ያንቺ ነገር እኮ አይታወቅም። ይሄን ዩኒቨርሲቲ ተማሪ ነኝ ብለሽ ይሆናል። እንደዚህ አይነት ቀሽም የሆነ ስህተት እንኳን አልተሳሳትም። ተማመንብሻለሁ ጓደኛዬ። አንገናኝም በእናትሽ። ሴሌብሬት ማድረግ እፈልጋለሁ፣ መጠጣት እፈልጋለሁ፣ በቃ ኢንጆይ ማድረግ እፈልጋለሁ። ከድል በኋላ ይሻላል። አሁን እኮ የድሉ ጫፍ ላይ ደርሰናል። በእናትሽ የሆነ ሰበብ ፈልጌ አባኪያን ይዤ ልምጣ። ከዛ እናስጠጣውና ሩም ይዤ ገብቼ ላስለፍልፈው። አባኪያ? ማን ነው ደግሞ አባኪያ? አንቺ ደግሞ አሻንቲና። እኔ አባኪያ ስለው እሱም ማኪያ እያለኝ ልቡን ቅልጥ ነው ያደረኩት። ብቻ ሌላ ነገር ጀምረናል እንዳትዪ። ለጊዜው ከንፈሬን ብቻ ነው የተጠቀምኩት። እና ከሱ ውጭ የምታደርጊ ያምርሻል? እንጃልሽ። ኪዱ ስነ ስርዓት። ስቀልድ ነው ጓደኛዬ። ባይሆን የተለመደው ቦታ እንገናኝ እንዴ? እንችላለን። አባኪያሽን ግን እንዳታመጪው። ብዙ የምናወራው ነገር አለ። ስለ አባቱ፣ አሁን አባቴ ናቸው ስለሚሉት፣ ብቻ በጣም ብዙ የምናጣራው ነገር አለ እኮ። እኔም እኮ ለሱ ነው ጊዜ ሰጥተን ማሰብ አለብን እምልሽ። ስለዚህ እሱም መኖር የለበትም። እንግዲህ እኔና እሱ ፍቅር በየ30 ደቂቃ የሚያነፋፍቅ ነው። ለሱ ደግሞ መላ መፍጠር ይኖርብሻል። እሺ ቆንጆ። አይ ቲንክ የተለያየ ስሜት ውስጥ ነው መሰለኝ ያለ። በጣም ደስተኛ ነው። እንደ ዛሬ ደስተኛ ሆኜ አላውቅም። ምን ተገኘ? ከብርክቲ ጋር ያበደ ጊዜ ነው ያሳለፍነው። ደስ ይላል ይመስለኛል። ወደኔ እየተሳበች ነው። ብታያት እንዴት ፍልቅልቅ ስትል እንደነበር። ብዙ አትደሳስት። ልጅቷ የምትጨበጥ አይደለችም። አንዴ በእጄ እስክትገባ ድረስ ነው። ደግሞ እያወራን የኤልያስ ተብዬው መጥቶ ይወስዳት መሰለ። የዚህ ልጅ ንቀት ግን በጣም ከባድ ነው። በሰዓቱ ተናድጄ ልጣላው ስል ብርክቲ ነት ተው ብላ ያስቆመች። ጥሩ አድርገዋል። እንኳንም አልተጣላ። ከዛ ምን ቢሆን ጥሩ ነው። መታ ይቅርታ አለች። ለምን? በሷ ምክንያት ከኤልያስ ጋር ስለተጣላውኝ ነው። እኔ ሲቺን እድል አግኝቼ ነው እሺ አልኳትና ጭዌውን አፈጣጠንኩት። ኤልያስ ካለ ምንም ሰላም አይኖርም። እባክህ ቆይ አንተም በኤልያስ ምክንያት ነው እንዴ ተናደድከው? ከብርክቲ ራቅ ምናምን ብሎ ሊያስጠነቀኝ አልሞከረም እንዴ? ማፍላት። ቆይ እሱ ምን አገባው? እሷን ካራክ ሰብለነት ጥቅ ያሳያሉ አለኝ። ወይኔ ካሌ እና ዝም አልከው? ምላሱን አቆርጥለትም ነበር። ትምህርት ቤት ውስጥ መሆኑ ጠቀመው እንጂ እንደሱማ ቢሆን ኖሮ ብርክቲን በአንድ ቀን ውስጥ የኔ ያርግ ያሳየው ነበር። ጆኒ ረፍ፣ ከዚህ በኋላ እንደዚህ ካርከኝ የመጨረሻ ነው የምንጣለው። ብርክቲን ወድጃታለሁ። እንደ ወንድ ልጅ ፊት ለፊት መጋፈጡን ትቶ ሌላ ጨዋታ ከፈለገ ችግር የለውም እንጫወታለን። ይሄን ያልከው ከብርክቲ ውጪ መሆን አለበት። በደንብ እያሰብክ አታስብ። ሰብለ እኮ ፍቅረኛዬ ናት። ምራሽ ባላጭ ሳይሳካላችሁ ቀረ አይደል? እናንተ አሽቄዎች! አንተ
ግን ትንሽ ሼም የሚባል ነገር አታውቅም? አይምሮ የለም አንተ? ለምንድን ነው ሼም የሚይዘኝ? እንዴ ቆይ እንዴ ኪዱን ጀግኖን ታስተዋውቃታለህ? እንዴ ለምንድን ነው ማልወስዳት? እሷ እኮ ማለት እናቴ ግማሽ አካላቴ እኮ ናት። በሳይዜ ከጎኔ እኮ ወጣ በሳይዜ የተሰራችልኝ አጥንቴ እኮ ናት። አጥንቴ ይፍረስ ሴጣን። ተው አንተ ጠቋራ ተው። ሲናገር ስማ ሲናገር ስማ። እኩል ከኔ አትለፋለፍ። እኔ ይሄ ነገር ምንም አላማረኝም። ምኑን ያላማረ ወንድም? ኪዱ ወደ ላይፋችን የገባችበት መንገድ ነው። እንዴት አንድ ሴት ድንገት መታ ልጥፍ ትላለች? እኔ የሆነ ሽክክ እያለኝ ነው አይደል? እኔ ራሱ ግን ነው የሚለኝ ሟርተኛ። ይሄ ፊት እኮ ለሟርት እኮ ነው የሚመቸው። ይሄ እኮ የቀላ ሴጣን በለው እኮ። ባይደዋያችን ላይ ግን ያቡሽ አይዲያ በጣም ይሄ ረቀቅ ያለ ነው። የሆነ ፐርሰንቱ ያስማማኛል። አንተ ደግሞ ከመጀመሩ ነው ወሬ በፐርሰንት ይሆነው። አብረን ስንውል ተናናቅን አይደል? ምሁር መሆን የለምንድን ነው የምትረሳው ግን አንተ? እስኪ ተውኝ። እኔ ለራሴ እኮ እማክዬ ናፍቃኛለች። ናፍቆቴ እኮ ነው። ጅል ዱኒ ልጅ እንደው ለፍጫጫ ለንጫጫ እማን እንጂ አትፍረናል እኮ ቃሉ። እማክዬ ስናፍቅሽ አንተ ልብን ታውቃለህ? ስናፍቅሽ ነይ ለካ ልብ አለ ላንሳላት። ሄሎ እማክዬ። ሄሎ በኪያ ጠፋሁብህ አይደል? አይገርምም? 30 ደቂቃ እኮ ሞላ። አዎ ልክ ነህ። እኔ ራሴ ልቤ ትርታ እየመታ ነው። የት ሆነሽ ነው? የሆነ ቦታ ለስራ ማስታወቂያ ተመዝግቤ ነበር እና ለስራ ኢንተርቪው ጠሩኝ እና እዛ ላይ ነው። ኢንተርቪው ምን ነበር? እዛው ጣጣጫ ስለናል የስራው ኢንተርቪው። ወይኔ ታዲያ ጋዜጠኞቹ እዛ አይመጡም ነበር? አይ ማህይምነት የኔ አባት ትምህርት ይዛል አይደል? እንዴ ብትነግሪኝ እኮ አብረን እንሄድ ነበር። እሱማ ግን ደግሞ ከጋሼ ጋር አብረን መሆን አለብህ ብዬ ነው። ቶሎ እመጣለሁ። እሺ በኪያ። የኔ እናት ናፍቆትሽ እስከዛ ቢገለኝስ? በእናትህ ሆዴን አታባባ። እሺ አይዞሽ የኔ ቆንጆ አይዞሽ። ኪዱ ነገር ነው ያልቻልኩም። ምን እንዳለችኝ ታውቃላችሁ? ሆዴን አታባባው። አይባባም ሆዴ አይባባም ሆዴ እስካሉ ሚኪና አቡሽ ወንድም ዛሬማ ተተኪማለ ዛሬማ ተተኪማለ ሙያን የሚቀበል እስካገኝህ ትናፍቀኛለሽ። እሺ እኔ እናት እንግዲህ እስካገኘሽ ትናፍቅኛለሽ። ይምላችሁ ናፍቁሽ። ታዲያ አሁን እሷ ከሌለሽ ናፍቆት ይበመል ዛሬማ ተተኪማለ ዛሬማ ተተኪማለ ሙያዬን የሚቀበል አይባባም ሆዴ አይባባም ሆዴ። ማነህ ልጅ ካሌብ? ና እስኪ። ቅድም ርግት ፊት ወንድ ለመሆን ሞከርክ አይደል? እሷ ተው ባትለኝ ነው ራሳዬ ሴት የላክ ሞት አይቀርም። ቆይ ምን ለማድረግ እየሞከርክ ነው? አለም ሰብለ ብርክቲ ለምን ፍቅረኛ ላይ ፎከስ አታደርግ? እኔ እያለሁ መቼም ቢሆን ብርክቲ አንተን እንደማትሆን አረጋግጠህ ትሰማለህ? አንተን ወዳ ሊሆን ይችላል እዚህ ድረስ የመጣችው። ያ ማለት ደግሞ ዘላለማን አንተን ታፈቅራለች ማለት አይደል? እኔ ረሳችኝ ማለት ደግሞ ካንተ ጋር ትሆናለች ማለትም አይደለም። እንዴት አድርጌ እኔ እንደማደርጋት ታሳያለህ። እኔ እያለሁ መቼም ቢሆን አይሳካልህም። እንደ ዓለም ሁሉን ነገሯን በውሸት እንደተቆጣጠርከው ብርክቲ ላይም እሱ ይሳካልኛል ብለህ ነው የምታስበው? ምን ማድረግ እንደምችል በጥቂቱም በሆነ ያየ ይመስለኛል። ከጠቀስካቸው 3ቱ ሴቶች የትኛው ማፈቅር ነው ይመስል? አንተ መቼም ፍቅር አይዘን ልጆቹን ለመጉዳት ብቻ ነው ትፈልጋቸው። ዓለምን ሰብለን ለማስቀናት ተጠቀምክባት፣ ሰብለን ደግሞ ጆኒን ለመጉዳት። እንደፈለክ ማሰብ ትችላለህ፣ ግን ደግሞ 3ቱም እውነቱን ስለማያውቁ ያፈቅሩኛል። እውነቱን እስከሚያውቁ ድረስ ነው አይመስለኝም። ለማንኛውም ሌላ ጊዜ ብርክቲ ከኔ ጋር ሆና መተህ ልትረብሸህ እንዳትሞክር። እሱ እንደ ሙድ ይወሰናል። ቆይ ግን ቀደም ምን እያልካት ነው እንደዛ ስታስቃት ነበር? ኦ ተደብቀህ ስታይን ነበር እንዴ? ይኸውልህ ሴት ልጅ ካልተመቻት ፈገግቷን መቼም ቢሆን አትሰጠን።
ላንተ እንደዚህ ሆነች ለምትወዱና ለምታደንቀው ጆኒ ደግሞ እንዴት ልትሆን እንደምችል እያሰብኩት ነበር። ምንም ማሰብ አይጠበቅብኝም። እንዴትም አትሆንለት። ባንተ ቦታ ሆኖ ጆኒ እንደዚህ ቢለኝ ምናልባት ይሆናል ብዬ አስብ ነበር። ከረሳ ላስታውስ፣ ሰብለ የምትባል በጣም የምትወደው አንተ ደግሞ የምትመኛት ፍቅረኛ አለችው። ሊሆን ይችላል፣ ግን ደግሞ ሰሞኑን ከጆኒ ጋር በቪዲዮ ምክንያት በጣም መቀራረብ እያበዙ ነው። ይህ ማለት አንድ ስቴፕ ወደ ጆ ተጠግታለች ማለት ነው። እና ጆ ትንሽዬ ፍላጎት አሳይቶ ከሷ ጋር ከተቀራረበ ምን ሊፈጠር እንደሚችል ማሰብ ነው። ጆኒ እንድጠራጠረው ለማድረግ እየሞከርክ ነው? አረ በፍጹም። ጆ ማለት እኮ የልብ ጓደኛ ነው። እሱ ራሱ የሆነ ነገር ቢሰማው ለአንተ አሳልፎ የሚሰጠት ነው ይመስለኝ። ያው እኔ ዝም ብሎ ነገሩ ስለገረመኝ ነው የነገርኩ። ለማንኛውም መልካም ፍልሚያሽ። ናፍቆታልሽ? ለምንድን ነው በእግር በፈረስ እንደዚህ አጣድፈሽ የጠራሽ? እነግርሻለሁ። እየሰማሁሽ። የሆነ ነገር አታዥ? አልፈልግም። ከምን መጀመር እንዳለብኝ አላውቅም። ከፈለግሽበት ጀምሪ። ይሄ ምንድን ነው? ፎቶ ጀመረ እኔን አንቆኝ የሚያሳይ ፎቶ እኮ። ለምን አነቀሽ? አያገባሽም። ቆይ ይህንን ፎቶ አንቺ ነሽ ያነሳሽው? እኔ አላነሳሁትም። በቴሌግራም ነው የተላከልኝ። ለዛውም ቀጣዩዋ ተረኛ አንቺ ነሽ ተብዬ። ውይ ያሳዝናል። እና ንስሐ ግቢያ። ለምን? ሰው ከመሞቱ በፊት ንስሐ ቢገባ ለሰማይ ቤቱ ጥሩ ነው ሲባል ሰምቻለሁ። ስለዚህ ይህንን ፎቶ ማን እንዳነሳው አላውቅም ነው የምትይው? አላውቅም። ምንም ከኔ ጋር የሚያገናኘው ነገር የለም። ምክንያቱም እኔ አንቺን ልገልሽ አልፈልግም። በጣም ጥሩ። እሱን በራሴ መንገድ አጣራለሁ። ይህንን ደግሞ ተመልከች። ምንድን ነው? ላኪውን እንኳን አላውቀውም፣ ግን ደግሞ ከጽሁፉ እንደተረዳሁት ያሬድ ካናዳ ይሄድ አይመስለኝም። አንቺ የምታውቂው ነገር አለ? ምንም የማውቀው ነገር የለም። ጸጋ፣ በእናትሽ እርጂ። ያሬድ ከዚህ በላይ በእኔ ምክንያት እንዲሰቃይ አልፈልግም። ባውቅና ብረዳሽ ደስ ባለኝ፣ ግን ምንም የማውቀው ነገር የለም። እሺ፣ ሌላ ነገር እርጂ። ምን? መኮንንን አገናኘኝ። በእርግጠኝነት እሱ አንድ ነገር ያውቃል። እኔ ደግሞ ሁለታችሁ እንደምትገናኙ ጠረጥራለሁ። አሁን ላይ ስልኩ እየሰራ አይደለም። እሺ፣ ስልኩ ሲሰራ ታገናኘኛለሽ? አዎ፣ አገናኝሻለሁ። እሺ። ከሱቹ ጋር እንዴት ናችሁ? ጸጋ፣ በእናትሽ የእሷ ልጅ ስም አታንሽብኝ። ለምን? ምክንያቱም ከድታኛለች። ለብር ብላ እኔንም ፍቅሬንም መስዋዕት አድርጋናለች። ላሳለፍናቸው ለነዛ ቀናት ብዬ እንጂ በበቀላት ሁላ ደስ ይለኝ ነበር። ድሮም ሲነግሩሽ አሰሚው። ቹቹ ማለት ጓደኝነትን እንደ መጠቀሚያ የምታይ ክፉ ሴት ናት። ልክ ነሽ። ከረፈደም ቢሆን ገብቶኛል። ቹቹ የምትባልን ሴት ካጠገብሽ አርቀሽ የኔ ጓደኛ ብቻ እንድትሆኝ ይፈልጋለሁ። ያጣሁትን ጓደኝነት፣ ያሳለፍኩትን ብቸኝነት በአንቺና በያሬድ ጓደኝነት ማየት እፈልጋለሁ። ለነገሩ እንደዛ ባትይስ ሌላ ማን አለኝ? በጣም ጥሩ። ስለዚህ መኮንንን መቼ ነው የምታገናኝ? ሰሞኑን። እሺ ቹቻ፣ ትምህርት ቤት ውስጥ ካሉ ጓደኞችሽ በሙሉ አርቄሽ ብቸኝነት ማለት ምን ማለት እንደሆነ አሳይሻለሁ። በተቃራኒው ደግሞ ቤዛን የኔ ጓደኛ አድርጊያት በጓደኝነት እንዳስቀናሽኝ በጓደኝነት አስቀናሻለሁ።
አውቅሻለሁ? አዎ የሆነ ጊዜ ከደመረ ጋር ተጨቃጭቀሽ ስትለያየ አግኝቼሽ ነበር። ሚስቱ ነኝ ብለሽኝ ነበር አይደል? የማስታወስ ችሎታሽን ሳላደንቅ አላልፍም። ምን ፈለግሽ? ኢንስፔክተር አልማዝ እባላለሁ። ለጥያቄ ስለምፈልግሽ ወደ ጣቢያ አብረሽኝ ትሄጃለሽ። ምን ኢንስፔክተር ነው ያልሽው? አትጩይ ቤዛ። ተነይ ጸጋ። አይ የምትይ ከሆነ ግን ያው ግዴታ ኃይል እንድጠቀም ታስገድጅኛለሽ። ማውራት አለብን። ምንም የምናወራው ነገር የለም። ብዙ ነገር አለ። ነገር ስልችት ብሎኛል። በእናትሽ ተይኝ። ኤሊሳ ብለ አንቺን እያስጨነቀሽ ያለው ነገር እኔንም እያስጨነቀኝ ነው። ምንድነው? የብርክቲ ነገር። አንቺን በራሽ መንገድ ፍቺው፣ እኔም በራሴ መንገድ ፈተዋለሁ። በተናጠል ከምንፋለም ለምን በጋራ እናደርገውም? አላማችን እንደሆነ ተመሳሳይ ነው። አንቺን መቼም ማምኜሽ አብሬሽ አልቆምም። አሁን ግን በጋራ ሊያስቆመን የሚችል የጋራ ችግር አለብን። እኔን ከብርክቲ ለይተሽ እኮ አታይኝም። ሁለታችንም ኤላን እንደምንቀማሽ አይደል የምታስቢው? እውነታው እሱ ቢሆንም አሁን ግን ብርክቲ ጆኒንም እየቀረበችው ነው። ስለዚህ ችግራችንን በጋራ እናስወግደውና ሁለታችንም ወደ ግል ጸባችን ቀስ ብለን እንመለሳለን። ምን እንዳደርግ ነው የምትፈልጊው? ፍቅራችንን በጋራ እናድን። እሺ ተስማምቻለሁ። ሌላም ነገር አለ። ምንድነው? ለጊዜው ተጨማሪ ችግር አልፈልግም። ስለዚህ ከኤላ ጋር ያለሽን አጉል ቅርርብ ታቆሚያለሽ። ያለ ምክንያት አላገኘውም። መልካም። እንደዛ ከሆነ አዲስ ነገር ሲኖር አሳውቂኝ፣ እኔም አሳውቅሻለሁ። እዚህ ግቢ ማይታይ ጉድ የለም። ገና ከመምጣትሽ ስንት ጉድ አሳየሽን አይደል? ገና ምን አያችሁ? በዚህ ፍጥነት ተላምደሽ ችግር ትሆኝብኛለሽ ብዬ ግን አላሰብኩም ነበር። ከተጠቀማችሁብኝ መፍትሄ መሆን እችላለሁ። ማየት የምትፈልጉትን ብቻ ስለምታዩ ነው። እኔ የምልሽ በጣም ግራ እያጋባኝ ያለ ነገር አለ። ምንድነው ግራ ያጋባሽ? ቆይ እንዴት ሊሆን ቻለ? ምኑ? አንቺና አለም አንድ ላይ ተስማምታችሁ ተቀምጣችሁ ማየት በጣም የሚገርም ነገር ነው። አለም እኮ ትንሽ ስለተጋጨን ነው እንጂ ጓደኛዬ ናት። ኦ አላወኩም ነበር። ብዙ ማታውቂው ነገር አለ። ስለምን እያወራችሁ ነበር? እንዳስረዳሽ እየጠበቅሽኝ ነው? እኔ ሳቅ ከፍቅረኛ ራቂ እየተባባላችሁ እሳትና ጭድ የሆናችሁ ልጆች ነበራችሁ። ቆይ አሁን ምን ተገኝቶ ነው አንድ ላይ አስማምቶ ያስቀመጣችሁ? ስሚ፣ በማይመለከትሽ ጉዳይ ጊዜሽን ከምታባክኝ ግቢ ውስጥ ያላገኘሽ አንዱ ፍቅረኛ ስለሚኖር ዞር ዞር በይ። አሁን የሆነ ነገር እየተገለጠልኝ ነው። ሁለታችሁም ከፍቅረኛ ራቂ ስትሉኝ ነበር። ምናልባት የጋራ ጉዳያችሁ እኔ ልሆን እችላለሁ። ግምትሽ ለክፉ አይሰጥም። እና ቆይ ምን እናድርጋት ተባባላችሁ? እየሰለቸሽ ነው። በእናትሽ ከዚህ ሂጂልኝ። ይኸውልሽ በቀላሉ የምሸነፍ ልጅ አይደለሁም። ማድረግ የምፈልገውን ነገር እስከ ጥግ ሄድበታለሁ። ምናልባት አንዳንድ ነገሮችን ሊያሳጣኝ ይችላል፣ ግን እስከማሸነፍ አላቆምም። እኔም የኔ የሆነን ነገር ማንም እንዲነካብኝ አልፈቅድም። በአጉል ጥርጣሬሽ ከአንቺ ጋር የምፋለምበትን መንገድ እየሰጠሽኝ ነው። አጉል ጥርጣሬ አይደለም። ከጆኒ ራቂ ስልሽ መስማት አልፈለግሽም። ይኸውልሽ ፍላጎቴ አንድና አንድ ኤላ ብቻ ነው። በአጉል ጥርጣሬ ውስጥ ገብተሽ ግን እራሽ እንዳጎጂ ተጠንቀቂሽ። ቀውስ ናት እንዴ? ቤዛ ግን እርግጠኛ ነሽ ኢንስፔክተር አልማዝ ነው ያልሽው? አዎ ኢንስፔክተር አልማዝ ታውቃታለህ እንዴ? ኧረ በጭራሽ አላውቃትም። ግን አይምሮ የሆነ ነገር እያሰበ ነው። ምን? ተሸበያለሁ ካንተ ጉዳይ ጀርባ የሆነ ሴት ፖሊስ አለች ተብያለሁ። ምናልባት እሷ ትሆን እንዴ? እሺ ቆይ አሁን ጸጋን ለምን አሰረቻት ታዲያ? አላውቅም።
ብታስራትም በ24 ሰዓት ውስጥ ቃሏን ተቀበላ መልቀቋ የማይቀር ጉዳይ ነው። እሺ ለምንድን ነው ያሰረቻት? ለምንስ ነው ቃል የምትቀበላት? ይኸውልሽ በዛንቺ ተረጋጊ። እኔ ሁሉንም ጉዳይ አጣራና ያለው ነገር እነግርሻለሁ። እሺ እሺ። ደግሞ እኮ የኔን ስም ታውቀዋለች። ቤዛ ብላ ጠርተኛለች። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቤዛ ብላ ስሜን ስጠራው የሆነ ነገር እንደምታጠርጥራለሁ። ችግር የለውም። በቃ ሁሉ ነገር ነው ያጣራለሁ። እስከዛ ግን እኔን ጉዳይ ለማንም እንዳትናገሪ እሺ? ኧረ ቀስቴ እኔ ለማን እናገራለሁ? በጣም ጥሩ። አሁን ከትምህርት ቤት ስለደከመሽ ግቢና እረፍት አድርጊ። እሺ። አዲስ ነገር ካለ ደውልልኝ። አሳውቅሻለሁ። ደህና ደሪ። ኢንስፔክተር፣ ቆይ ምን አጥፍቼ ነው የተያዝኩት? የት ነው የቀበርሽው? ምን? ማንን?